ኦኬ ተማሪዎች ቀጥለናል። ፓርት 2 ማለት ነው የ12 ሞዴል የፓርት 1 በባለፈው ለቀናል ማለት ነው። ሶ ፓርት 2 ከ15 እንጀምራለን ማለት ነው። ሶ 15ኛው ጥያቄ ምንድነው የሚለን if x plus 2 is a factor of a polynomial ነው ይሄ f(x) equal to x cubed minus 2bx squared plus c then which one of the following is the values of b ነው የሚለው። ይሄ 10ኛ ክፍል ላይ ፖሊኖሚያል ፋንክሽን ላይ ያለ ጥያቄ ነው። ታስታውሱ ከሆነ ፋክተር ቴረም እና ሪሜንደር ቴረም ላይ ያለ አይነት ጥያቄ ነው። ከዛ የወጣ ነው። ሶ ፋክተር ቴረም የሚለው ታስታውሱ ከሆነ እንደዚህ ይላል if x plus c is a factor of f of x then ምንድን ነበር የሚለን f of minus c is equals to 0 ምትል የፋክተር ቴረም ነው አለች። ሰዎችን ነው የምናስታውስ። ሰዎችን ተጠቅመን አሁን የፋክተር ቴረም ስለሆነ የመጣው እቺን አስታውሰን ቀጥታ መስራት ነው። ሶ ምን እያልን ያለ ነው x plus c የምትባለው x plus 2 ነች። ስለዚህ f of minus c የምትባለው f of minus ሶ እኛ ምን እናደርጋለን አሁን ይሄ f of minus 2 equals to 0 እንላለን ማለት በቃ ሶ መተካት ነው። ስለዚህ ምን ማለት ነው ይሄ ማለት minus 2 cubed እዚህ ጋር መተካት ማለት ነው። እዚህ ጋር መተካት ሶ minus 2b minus 2 square አይደለ ፕላስ 16 equals to 0 ማለት ነው። equals to 0 ሶ ይሄን ሶልቭ ማለት ነው። ከዚህ በኋላ 3 ይመጣል ይሄ minus 8 ይመጣል minus 2b ታይም ይሄ 4 ይመጣል ኔጌቲቭ ይጣፋል ማለት ነው። ፕላስ 16 እኩል ይሆናል 0 እናደርጋለን። ሶ minus 8 ይሄኛው minus 8b ይመጣል ፕላስ 16 equals to 0 ይመጣል ማለት ነው። 0 ይመጣል። ሶ እዚህ ጋር ያው የሚደመር አለ -8 እና 16 ስንት ይመጣል? ፖዚቲቭ 8 ይመጣል አይደለ? ሶ -8b ፕላስ 8 እኩል ይሆናል ስትመጣ 0 መጣ ማለት ነው። ሶ ወደዛ ሲሄድ ምን ይመጣል? -8b which equal to -8 ይመጣል። ሶ p which is equal to ስንት መጣ? ፖዚቲቭ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ the answer is ሶ b መጣ ማለት the answer is b መጣ ማለት ነው። በጣም አሪፍ እንቀጥላለን። 16 ምናምን ነው f of x 3 over x minus 2 and g of x is equals to 4x minus 3 ሶ ይሄ ኮምቢኔሽን ኦፍ ፋንክሽን 9ኛ ክፍል ላይም 10ኛ ክፍል ላይም ያለ ነው። g over f minus 2g ብለን ኦፍ 3 መጀመሪያ እቺን ፓርት ካልኩሌት እናርጋትና ከዛ መጨረሻ ላይ ምን መተካት ነው 3 መተካት ነው ማለት ነው። በጣም አሪፍ ሶ g over f minus 2g of x ማለት በመጀመሪያ ማን ነው መተካት ነው። እንግዲህ g ማለት ማን ነው? ሶሪ g ማለት 4x minus 3 over f ደግሞ ማለት ማን ነው 3 over x minus 2 minus the whole 2g አይደለም g ማለት 4x minus 3 እናደርጋለን። ከዛ በኋላ ኦፍ ማን ነው የሚለን 3 ተኩ ነው። እዚሁ ጋር እንዳለም 3 መተካት እንችላለን። መተካት ይቻላል። 3 በጣም እዚሁ ጋር እንዳለ ራሱ ምንም ጊዜ ማጥፋት ሳያስፈልግም እዚሁ ጋር ያለ ራሱ 3 መተካት በደንብ እንችላለን። ሶ ምንም እንትን ያስፈልገውም ጊዜ ይሄን ሪአሬንጅ ማድረግ እንችላለን ምናምን ግን ጊዜ ለኢንትራንስ ጥያቄ ስለሆነ እየሰራን ያለ ነው። እዚሁ ጋር ያለ 3 መተካት ሶ 3 እንተካ እስኪ አሁን። ስለዚህ ምን ማለት ነው 4 into 3 minus 3 ኦቨር 3 into 3 minus 2 አይደል? እዚህ ጋር በኤክስ ቦታ እና እዚህ ጋር አንድ ኤክስ አለ እዚህ ጋር ተከማ ከዛ ማይነስ 2 into እዚህ ጋር ደግሞ 4 into 4 minus 3 minus times 3 መጣ ማለት ነው። በቃ ከዚህ በኋላ ኢንካልኩሌት ማድረግ ነው። ሶ እንጨረስኩ። ስንት ይመጣል አሁን 4 times 3 12 ነው። 12 minus 3 ማይነስ ይሄ 9 ይመጣል። 9 ኦቨር እቺ ከታች ያለችው 1 ትመጣለች። ሶ 9 ኦቨር 3 መጣ። እሺ ማይነስ አይደለ ተማሪዎች? በጣም አሪፍ። እሺ ይሄኛው አሁንም ይሄ 9 ይመጣል አይደለ? yes 9 ማይነስ ማለት 12 minus 3 9 ነው። 9 times 2 ማይነስ አይ ቲንክ ያ 18 ይመጣል። በቃ አለቀ። 18 ይመጣል። ሶ ስንት መጣውን ይሄ 3 ይመጣል። 3 ማይነስ 18 ስንት ይመጣል? ኔጌቲቭ 15 ይመጣል ማለት ነው። ኔጌቲቭ 15 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ኔጌቲቭ 15 ያ ሶ ዛት ዘሪስ ቢ ይመጣል ማለት ነው። በጣም አሪፍ። እሺ
ኦኬ ይሄኛው ጥያቄ ይሄም ተመሳሳይ 10ኛ ክፍል ላይ ያለ ጥያቄ ነው። ይሄ ኤክስፖኔንሻል ፋንክሽን ታስታውሱ ከሆነ ቴክስት ቡኩን ስንሰራ ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ወደ ኋላ ተመልሳችሁ ማየት ትችላላችሁ። ሁለት አይነት እንትኖች አለ ኤክስፖኔንሻል ፋንክሽን ላይ ግራፍ ስንሰራ ኤፍ ኦፍ ኤክስ ኢኳል ቱ ኤ ዘ ፓወር ኦፍ ኤክስ እና ሆኖ አንደኛው ኤ ግሬተር ዛን 1 ሲሆን ሌላኛው ደግሞ ኤ በዜሮ እና በአንድ መካከል ሲሆን ለምሳሌ አሁን ኤፍ ኦፍ ኤክስ ኢኳልስ ቱ ብለን ለምሳሌ 2 ዘ ፓወር ኦፍ ኤክስ 3 ዘ ፓወር ኦፍ ኤክስ 4 ዘ ፓወር ኦፍ ኤክስ 3 ኦቨር 2 ዘ ፓወር ኦፍ ኤክስ ሰች ታይፕ ግን ኤ ከማንኛው ከሆነ ከአንድ የበለጠ ሲሆን ግራፉ እዚሁ ጋር እንዳለ ታሳውሱ ከሆነ እንደዚህ ብለን ነበር። ግራፉ እንዲህ ነበር የሚመጣው አንድ ነክቶ ግን ወደ ላይ ነበር የሚመጣው ኢንክሪዚንግ ነው ብለን ነበር። ላይክ ዜሮ ኤክስ አክሲስን ክሮስ አያደርግም ምናምን ብለን ነበር አይደለም? የስ ሶ ይሄን ካየን አሁን ግራፉ እንዳይ ኮንፊውዝ እንዳር። ሌላኛው ደግሞ በዜሮ እና በአንድ መካከል ሲሆን ለምሳሌ አሁን ኤፍ ኦፍ ኤክስ ማለት ሊሆን ይችላል እዚህ ጋር ለምሳሌ 1 ኦቨር 2 ዘ ፓወር ኦፍ ኤክስ 1 ኦቨር 3 ዘ ፓወር ኦፍ ኤክስ ጀስት 1 ኦቨር 4 ዘ ፓወር ኦፍ ኤክስ ብቻ 2 ኦቨር 3 ዘ ፓወር ኦፍ ኤክስ እዚህ ጋር ያለችው ቁጥር ግን ብቻ በአንድና በዜሮ መካከል መሆን አለባት ነው። ሶ እንደዚህ አይነት ግራፍ ሲሆን ታስታውሱ ከሆነ ግራፉ እንዲህ ነበር የሰራነው አንድን ክሮስ ያደርግና ግን በቃ ላይክ ዚስ ዲክሪዚንግ ይሆናል ብለን ነበር። ዶሜን እና ሬንጅ ማውጣተናል ታስታውሱ ከሆነ 10ኛ ክፍል ቪዲዮ ያላያችሁ ተማሪዎች ካላችሁ ይሄንን ማየት ትችላላችሁ ማለት ነው። ሶ ተመሳሳይ ከሆነ ስላልፍ አሁን ይሄ ግራፍ የትኛው ፎርማት ነው? እንደዚህ አይነት ፎርማቶችን አንድ የሚያመሳስለው ነገር አለ የያዝ ሶ ምን እያልኩ ነው አሁን እዚህ ጋር ኤ በምንም ታምር መልስ ሊሆን አይችልም። ቢም በምንም ታምር መልስ ሊሆን አይችልም። ሶ መልስ ሊሆን ከቻለ ወይ ቢ ነው ወይ ሲ ነው። በጣም አሪፍ። አሁን እንደነዚህ ቀጣይ ዋን ደግሞ ቢ እና ሲ ለመምረጥ ደግሞ ቀጣይ ደግሞ ምንድነው አንድ ስቴፕ ከፍ ብሎ ነው ያለ አይደል? እዚህ ጋር የተሰጠን ግራፍ ቱ ላይ ነው ክሮስ እያደረገ ያለው አይደል? ሆሪዞንታል ዘ ዋይ ኢንተርሴፕት ወይም ደግሞ ኤክስ 0 የሆነበት ቱ ነው። ለምሳሌ እዚህ ጋር ከቢ እና ከሲ ኤፍ ኤክስ ኢኳልስ ቱ 0 ስሰጠው ቱ ሊመጣልኝ የሚችለው ማለት ነው። ሳዲ እዚህ ጋም 0 ስጡ እዚህ ጋም 0 ስጡ ቢ ነው መልስ የሚመጣው ቢ ነው የሚመጣ ማለት when x is equal to 0 1 plus 1 over 2 the power of 0 ነው የሚመጣ አይደለ? ሰው 1 over 2 the power of 0 አንድ ነው። አንድ ሲደመር አንድ ስንት ይመጣል? ሁለት ነው። that means 0 ኮማቱ ላይ ግራፍ ክሮስ ያደርጋል ማለት ነው። so here is the graph መጣ ማለት so the answer is b። ይሄኛው ኦኬ 18 ምንድን ነው የሚለን? which one of the following is true about a regular hexagon? hexagon ማለት 6 ጎን ያለው ነው። ሶ n is equal to 6 ነው የሚለው ነው። ሶ ኤ ምንድነው የሚለን? ኤ has 5 line of symmetry። ይሄ ፎልስ ነው። ኤን እያንዳንዱ ምናልባት ለእናንተ በሌላ ትመጣባችሁ ኤን ሬጉላር ፖሊጎን ካለ ኤን ላይን ኦፍ ሲሜትሪ ነው። ኤን ላይን ኦፍ ሲሜትሪ አለው። ይሄን በደንብ ያዙ። ለምሳሌ 6 ስለሆነ 6 ላይ ነው ሲሜትሪ ነው እንጂ 5 አይደለም ያለው። 7 ሄክታጎን ነው 10 ዴካጎን ነው። ዴካጎን 10 ላይ ነው ሲሜትሪ ያለው። ኦክታጎን 8 ላይ ነው ሲሜትሪ ያለው። ኳድራተራል 4 አለው 4 ላይ ነው ሲሜትሪ ያለው። ሶ ኤን ላይ ነው ሲሜትሪ ኤን ሬጉላር ፖሊጎን የምትለዋን እቺን በደንብ ያዙ። ኤ ስለዚህ ኤ መልስ አይሆንም። ቢ ደግሞ ምንድነው የሚለን? ዘ ሜጀር ኦፍ ኢች ኢንቴሪየር አንግል ኦፍ ኤን የሚለን ኢች ኢንቴሪየር አንግል ታሳውስ ከሆነ ቢ ፎርሙላ ምን ነበር? ኤን ማይነስ 2 ታይምስ 180 ኦቨር ኤን ነው። ሶ መተካት ነው 6 ነው። ሶ ስንት ይመጣል አሁን? 6 ማይነስ 2 ታይምስ 180 ኦቨር 6 ይመጣል። ሶ 6 ማይነስ 2 4 ነው። 4 ታይምስ 180 ኦቨር 6 ነው። በ6 30 ስለዚህ ስንት ይመጣል? 4 ሲባዛ በ30 120 ይመጣል። ሶ መልሳችን መጣ ማለት ነው። በጣም አሪፍ ቢ መጣ ማለት ነው መልሳችን። እሺ ሲን ራሱ ብናየው ምናልባት በሌላ ጥያቄ ሊመጣባችሁ ስለሚችል እናንተ ዘ ሜጀር ኦፍ ኦል ኢንቴሪየር አንግል ማለት እንደዚህ ኤን ማይነስ 2 ታይምስ 180 ዲግሪ ነው። ሶ 4 ማይነስ 6 ማይነስ 4 ነው። 4 ታይምስ 180 ዲግሪ ስንት ይመጣል? 4 ሲባዛ 18 ስንት ነው? 0 8 ጊዜ 4 32 3 አለኝ 720 ይመጣል። ሶ ይሄ አይመጣም ማለት ነው። ሌላ ደግሞ ዲ ምንድነው የሚለን? has 4 diagonals from the vertex ነው። ነምበር ኦፍ ዲያጎናል የማንኛውም ሬጉላር ሄክሳጎን ለማግኘት
ነምበር ኦፍ ዲያጎናል ኤን ኢንቱ ኤን ማይነስ 3 ኦቨር 2 ነው የምንጠቀም። እቺ ነች። ይሄ ነምበር ኦፍ ዲያጎናል ለማግኘት ነው። ሶ ምን ማለት ነው? 6 ኢንቱ 6 ማይነስ 2 ማነው ማይነስ 3 ሶሪ ማይነስ 3 ኦቨር 2 እናድርገው። ስንት ይመጣል አሁን ይሄ? 6 ማይነስ 3 ነው። 6 ሲባዛ በ3 ሲካፈል ለ2 ስንት? 18 ሲካፈል ለ2 ስንት ይመጣል? 9 ነምበር ኦፍ ዲያጎናል አለው ማለት ነው። ሶ ምንድነው የሚል ሃዝ 4 ነምበር ኦፍ ዲያጎናል ፎልስ ነው። ይሄ አይመጣም። ሶ ዘ አንሰር ኢዝ ቢ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እነዚህ ፎርሙላዎች እዚህ ጋር ከኤስኬዲ የዘረዘርኳቸው ፎርም ብዬ ነው። ምክንያቱም ለእናንተ በሌላ ጥያቄ ፎርማት ሊመጣባችሁ ስለሚችል ይችን በደንብ መያዙ ይጠቅመናል ማለት ነው። በጣም አሪፍ። ኦኬ 19ኛ ደግሞ ምንድነው የሚለን? ጊቭን ሎጋሪዝም ኮመን ሎጋሪዝም ነው። ሎጋሪዝም ኦፍ 600 ስንት ነው ይላል? 2.7782 ነው ይለናል። እሺ then which one of the following is the logarithm of 1 over 6 ስንት ነው የሚለን? ይሄ በጣም ቀላል ነው። ሎጋሪዝም 10ኛ ክፍል ላይ ነው ስቲል ያለ ነው። ሶ መጀመሪያ ይቺ ምን ማለት ነች? ሎጋሪዝም ኦፍ ኮመን ሎጋሪዝም 600 ማለት እንዲህ ማለት ይቻላል። ሎጋሪዝም ኦፍ 6 ሲባዛ በ100 ማለት ይቻላል አይደል? yes ሶ መበታተን እንችላለን። ይሄ ማለት ማባዛት ወደ መደመር ይቀየራል። ስለዚህ ሎጋሪዝም ኦፍ 6 ፕላስ ሎጋሪዝም ኦፍ 100 which equals ግን ስትሰጡና 2.778 2 ተሰጥቶናል ማለት ሶ ሎጋሪዝም ኦፍ 100 ስንት ነው? ይሄ ማለት ምን ማለት ነው? ሎግ 6 ፕላስ ይሄ ማለት ሎግ 100 ማለት 10 ዘ ፓወር ኦፍ 2 ስለሆነ which equals 2.778 ነች። እቺ ነጥብ ነች ሶሪ ኦኬ ሶ አሁን እሺ ከዛ ሎግ 6 ማለት ስንት ይመጣል? ከዚህ በኋላ 2.778 ሲቀነስ 2 ይመጣል። ለምን? ይሄ ሎግ 100 ማለት 2 ስለሆነች ሎግ 10 ስለሆነ ኮመን ሎጋሪዝም ስለሆነ አንድ የምንገነዘበው ዘ ሎጋሪዝም ኦፍ a to the base a which is equal to 1 የምትል ስላለች እዚህ ጋር ኮመን ሎጋሪዝም ስለሆነ ቤዙ ደግሞ 10 ስለሆነ ጀስት እዚህ ጋር k ካለ እቺኛዋ ደግሞ k ትሆናለች ማለት ነው። እሷን ሩል ስለምናታውቁት ማለት ነው። ሶ ሲቀነስ ስንት ይመጣል አሁን? ሶ ሎግ 6 ማለት ስንት ይመጣል? 0.778 መጣች። ይችን ያዙልኝ። አሁን ይችን ያዘልኝ። ሶ ምንም እያልኩ ነው ያለሁት አሁን ይሄ ከዚህ በኋላ ቆይ ከለሯን ልቀይርላችሁና በደንብ እንዲለይልን ሶ ወደምንፈልገው ጥያቄ አሁን እየመጣ ነው ማለት ሎግ 1/6 ማለት ማካፈል ነች፣ ወደ መቀነስ ይቀየራል አይደል? ይሄ ማለት ሎጋሪዝም ኦፍ 1 ማይነስ ሎጋሪዝም ኦፍ 6 ማለት ነው አይደል? yes ሎግ 1 ስንት ነው? 0 ነው አይደል? ለምን ሎግ 1 ማለት ምን ማለት ነው? 1 ማለት 10 ዘ ፓወር ኦፍ 0 ስለሆነ ሲቀነስ ይችኛዋ ስንት መጣለች? 0.778 ሺ እዚህ ጋር ያለችው ማለት ነው። ስለዚህ ይሄ ደግሞ 0 ነው። ስለዚህ 0 ሲቀነስ 0.7782 ይመጣል። ሶ ስንት ይመጣል አሁን? ኔጌቲቭ 0.7782 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰር ኢዝ ኤ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 20ኛው ምንድነው የሚለን? the sum of all natural numbers multiples of 3 less than 100 ይልናል። ከ100 ያነሱ ግን የምን የሶስት ብዜት ይሆን multiples of 3 ሶ ሊስት አውት እናብላቸው። ስኬቶስ ነው የመጀመሪያው ማን ነው? 3 ነው አይደል? ናቹራል ነምበር ስለሆነ ቀጣይ 6 ከዛ 9 12 እያለ ይቀጥልና እስከ ስንት ይሄዳል? እስከ 99 ድረስ ይሄዳል። ከ100 ያነሰ ስለሆነ ያለው ሶ ምን አይነት ሲኩዌንስ ነው ይሄ? 12ኛ ክፍል ስለሆነ ያለው አርቲሜቲክ ሲኩዌንስ ነው። በ3 ነው እየጨመረ ያለው። ሶ እንየው እስኪ። ስለዚህ ኤስ ነው ኤዋኑ ማን ነው? ሶሪ ሶ ኤዋኑ ማን ነው? ኤዋኑ 3 ነው። ዲፈረንሳቸው ስንት ነው? 3 ነው። ሶ ኤን ፎርሙላውን ፈልገው። ኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ስለሆነ ኤ1 ማለት 3 ነው ፕላስ ኤን ማይነስ 1 ታይምስ ዲም 3 ስለሆነ ስንት ይመጣል አሁን? ይሄ 3n ፕላስ 3 ማይነስ 3 ነው ይጣፋና 3n መጣ። ይሄ ማን ነው? ኤn ሶ አሁን ኤn ይሆናል 3 ነው ማነው? ሶሪ 3 ሳይሆን 3n ይችኛዋ ማለት ነው። ይችኛዋ ማለት በጣም አሪፍ። ሶ ጀነራሉን አገኙ። ኤ1 ማለት አንድ መተካት ነው። ሶ ኤን ስንት ተካ ነው? 99 የሚመጣው። ይችን ማወቅ ነው። ኤኑን ማወቅ አይጠበቅብንም። ሶ ኤ1 ማለት 3 ነው። አንድ ስንተካ እዚህ ጋር እና ኤ 33 ብተካ ስንት ይመጣል? 3 ሲባዛ በ33 99 መጣ። ሶ ምን እያልኩ ነው ያለሁት አሁን?
ኤኑ 33 ታወቀ ማለት ምክንያቱም ሰም ነው ልንፈልግ የሆነ ማለት ሰው ምንም እያለ ነው ኤስ ኤን which equals to ኤን ኦቨር 2 ኤ1 ፕላስ ኤን አይደለ አርትሜቲክ ሲኩዌንስ በሰሜሽን የሚፈልገው ፓርሻል ሰም የሚባለው ማለት ሶ 33 ስለሆነ ሶ ምን እናደርጋለን አሁን ኤስ 33 እኩል ይሆናል 33 ኦቨር 2 ኤ1 ስንት ነው 3 ነው ኤ 33 ስንት ነው 9 ማለት ነው። በጣም አሪፍ ሰው አለቀ። ከዚህ በኋላ ያለው ኢትስ ማተር ኦፍ ሲምፕሊፊኬሽን ስለሆነ ማለት ነው። በጣም አሪፍ። እሺ ውስጥ ላይ ያለው ሲሰራ 102 ይመጣል። ስለዚህ 33 ኦቨር 2 ኢንቱ 102 ይመጣል ማለት ነው። ሶ ይሄን በዚህ 51 ይመጣል አይደል? የስ ስለዚህ ኤስ 33 እኩል ይሆናል 33 ሲባዛ በ51 ማለት ነው። በ51 ማለት ሶ እሺን እናባዛ እስኪ እሺ እናባዛ 51 ሲባዛ በ33 3 ጊዜ 1 3 3 ጊዜ 5 15 እሺ 3 ጊዜ 1 አሁንም 3 3 ጊዜ 5 15 ይመጣል። ሰው ልደምር ወደ ታች 3 ይወርዳል 8 6 1 1683 is that correct? አላውቅም እስቲ ቼክ እናድርገው። አንድ ያ ይመጣል ማለት ነው። ይመጣል ሜቢ ስናባዛ ተሳስተን ከሆነ አላውቅም እንዴ ይመጣል። ሶ 1683 ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። ይሄ 12ኛ ክፍል ላይ ያለ ስለሆነ እና እናንተ በዚህ ዓመት የተማራችሁ ስለሆነ ብዙም የምትቸገሩ አይመስለኝም ማለት ነው። በጣም አሪፍ። እሺ 21ኛ ምንድነው የሚለው ቦንቱ ቢግንስ ሴቪንግ ኤ ሴቪንግ ፕሮግራም ኢን ዊች ሺ ዊል ሴቭ ብር 500 ፎር ዘ ፈርስት ይር። የመጀመሪያ ዓመት ላይ የቁጠባ ፕሮግራም ጀመረች እና በመጀመሪያው ዓመት ላይ 500 ብር ቆጠበች ነው የሚለው። each subsequent year she will save ብር 100 ብር more than she did the previous year. so በየዓመቱ ግን 100 ብር እየጨመረች ነው የምትቆጥበው። how much ብር she will save during the 10th year? በ10 ዓመት ውስጥ ምን ያህል ብር ትቆጥባለች? በጣም ይሄ በጣም ቀላል ኦልሬዲ እንትን ስለሆነ የመጀመሪያው ዓመት ስንት ነው የቆጠበችው? 500 ብር። ቀጣዩስ 100 ብር መጨመር አለባት አይደል? 600 ብር ይሆናል። ቀጣዩስ 700 ብር ይሆናል። ቀጣዩስ 800 ብር ይሆናል። ከነበር እያለች ነው። ቀጣዩስ 900 10 እስከሚሞላ 1 2 3 4 5 እሺ ቀጣይ 1100 ሶሪ 10 ይቀር አስፈልግም 1200 1300 ስንት ሞላ? 1 2 3 4 5 6 7 8 9 እና 1000 እዚሁ ጋር ለምን አላረገው ለመደመር እንዲመቸኝ ማለት ነው። 1400 በቃ ይሄን መደመር ከዚህ በኋላ ይሄ በጣም ቀላል ነው። በጣም ቀላል ነው። ሶ አንደኛ ቀድም ከላይ ባልነው መልኩ መሄድ እንችላለን። ይሄን ዳይሬክት መደመርም ራሱ ይቻላል። ሁለቱን ራሱ ብንደምረው ይሄ ብዙም ያን ያህል የሚያስቸግር አይደል። ሁለቱን ራሱ ብንደምረው ይሄና ሲት ይመጣል 1100 ይመጣል ሲደመር ማለት ነው። ይሄና ይሄ ይመጣል 1500 ይመጣል። ይሄና ይሄ 1900 ይመጣል። እሺ 1100 እና 1200 2300 ይመጣል አይደል? yes 2300 ይመጣል። 1300 እና 1400 2700 ይመጣል። እንደገና ይሄና ይሄን ደግሞ ደምሩ። ይሄና ይሄ ሲደመር ስንት ይመጣል? ይሄና ይሄ ሲደመር 2600 ይሄና ይሄ ሲደመር አይ ቲንክ ስንት ነው ይመጣል? አንድ ጊዜ 3300 4200 ይመጣል። ከዛ ሲደመር 2700 በዛኛው ራሱ ብንሄድ የበለጠ ይቀል ነው። ሶ አሁን 2600 ሶሪ ሲደመር 4200 ሲደመር 2700 እንደምር አሁን ይሄን ወደታች እሺ 4600 እና ማን 2600 እና 4200 ስንት ነው? 6800 ሲደመር 2700 አልተሳሳትንም አይደለ? 200 ይወርዳል 4 እና 2 እና 6 8 ያ ልክ ነኝ። ከዛ ይሄን ደምረው 0 አሉ 7 እና 8 15 አንድ ላይ 9500 ሜቢ ከሆነ ያ 9500 yes 9500 ይመጣል።
ሜቢ ስንደምር ተሳስተን ከሆነ እሱን በደንብ አንደርሳለን እንጂ በጣም ቀላል ነው። ይችኛዋን ፓርት ካወቅናት በሌላኛውም ኤዋኑ ስንት ነው? ኤዋኑ ማለት 500 ነው። ዲ ስንት ነው? ዲ በየአመቱ ስለሆነ 100 ነው። ሶ ኤኤን ማለት ምን ማለት ይችላል? ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ ብለን ሶ ማለት ይችን ፎርሙላ ከሰራን በኋላ በኤስ10 ነው የ10 አመት ስለሆነ ኤስ10 is equal to 10 over 2 ኤ1 ፕላስ ኤ10 እንደውም ቀላል ነው በዚህኛው ራሱ ብንሰራው ማለት ነው። ሶ ምን ይሆናል? ኤ1 10 over 2 ማለት 5 ነው። የመጀመሪያው ስንት ነው? 500 ነው። ሲደመር የመጨረሻው ስንት ነው? 1400 ኤ10 ነው ማለት በጣም ቀላል ነው። ሶ 1400 እና 1900 1400 እና 500 ስንት ይመጣል? 500 ስንት ይመጣል? 1900 1900 ሶ ልደምረው እስኪ አብላባዛው ማለት 0 0 9 ጊዜ 5 45 5 4 አለ 5 ጊዜ 1 5 4 ያ ይመጣል 9500 ይመጣል ማለት ነው። በጣም አሪፍ። እሺ በዚህኛውም ብንሄድ እንችላለን ማለት ነው። እሺ በጣም አሪፍ። 22ኛ ምንድን ነው የሚለው? the common difference and d ማለት ነው። common difference ማለት ነው አርithmetic ላይ ያለ ነው። and the sum of the first 23 ይላል። s23 ማለት ነው። terms of an arithmetic sequence d minus 3 ነው respectively ስለመያለን ያለው እና ኔጌቲቭ 805 ነው ይላል። which one of the following is not true ነው የሚለው። እስኪ የተወሰነ ስለዚህ መጀመሪያ ቾይሱን ከማድረጋችን በፊት የመጀመሪያውን ተርም እና ጀነራል እንትኑን እንፈልገው። ሶ አሁን ከዚህ ተነሳ s23 ነው በነገራችን s3 ሳይሆን s23 ሶሪ s23 ነው 23 ሶ s23 ማለት ነው s23 ሶሪ 23 ማለት ምን ማለት ነው? 23 ኦቨር 2 a1 ፕላስ a23 ማለት ነው አይደለ? በጣም አሪፍ። ሶ አሁን a1 ማለት ማን ነው? ሶሪ a1 ሳይሆን a23 ማለት a1 ፕላስ 22 d ነው አይደለ? n ማይነስ 1 ስለሆነ አንድ ሲቀነስለት አሁን ይችል ተካ ነው። በደንብ ያዙ። ይሄ እኩል ይሆናል ስንት ተው ተብለናል? ኔጌቲቭ 805 ነው ተብለናል። ሶ 23 ኦቨር 2 a1 ፕላስ ይሄኛው ደግሞ a1 ፕላስ 22 ታይምስ d ስንት ነው? ኔጌቲቭ 3 አይደለ? እኩል ይሆናል ኔጌቲቭ 805። አሁን a1ን በደንብ እናገኘዋለን ማለት ነው። a1ን በደንብ እናገኘዋለን። ሶ 23 ኦቨር 2 ስንቱ a1 አለ? 2a1 አለ ፕላስ ይሄ ስንት ይመጣል? ኔጌቲቭ 66 ሲባዛ 20 ታይምስ ኔጌቲቭ 3 ማለት 26 ይመጣል። ማይነስ 66 ማለት ነው which is equal to ኔጌቲቭ 805 ይመጣል። ሶ አሁን እዚህ ጋር ክሪስ ክሮስ ማድረግ እንችላለን። ሁሉንም በሪሲፕሮካል ባባዛው ስንት ይመጣል? አሁን ታይምስ 2 ኦቨር 23 ታይምስ 2 ኦቨር 23 ስንት ይመጣል? አሁን 2a1 ማይነስ 66 እኩል ይሆናል ኔጌቲቭ 805 ታይምስ 2 ኦቨር 23 ይመጣል። 2 ኦቨር 23 ይመጣል። ሶ አይ ቲንክ መካፈል ይችላል ይመስለኛል። እቺ 66 ነች። 805ን በስንት ላካፍለው? በ23 እስኪ ስንት ጊዜ ይደርስልኝ? 3 ጊዜ ይደርስልኛል። 3 ጊዜ ማለት ስንት መሰለ? 69 ነው። 3 ጊዜ ላድርገው እስኪ 3 69 ኔጌቲቭን እንዳለ ተጠቀምበታለሁ። መጨረሻ ላይ ሲቀረስ ስንት ይመጣል? 11 ስለማይችል ከዛ 5 ላድርገው። ስንት ጊዜ ይደርስልኝ? 5 ጊዜ ብሰጠው ስንት ጊዜ ይደርስ? 5 ጊዜ 3 15 አንድ አለኝ። 5 ጊዜ 2 10 ከአንድ ጋር 11 ይመጣል። ስንት ይመጣል? ኔጌቲቭ 35 መጣ ማለት። ስለዚህ ምን መጣ? አሁን ይሄ 2a1 ማይነስ 66 እኩል ይሆናል ማይነስ ስንት ይመጣል? አሁን ይሄኛውን ነው ለዚህ ያካፈልኩት። ማይነስ 35 ሲባዛ በ2 ስንት ይመጣል? 7 መጣ ማለት ነው። 7 መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ስለዚህ አሁን ስንት ይመጣል? ይሄ 2a1 እኩል ይሆናል ኔጌቲቭ 7 ሲደመር 66 ይመጣል። ይሄ ኔጌቲቭ 4 ይመጣል። ሶ 2a1 እኩል ይሆናል ኔጌቲቭ 4 ይመጣል። ይሄ ማለት a1ኑ ስንት መጣ? a1ኑ ኔጌቲቭ 2 መጣ። በጣም ትልቅ ነገር ነው ያገኘነው። አሁን ወደዚህ እንምጣ። ኦኬ ቆይ
የተወሰነ ላጥፋ፣ ከዚህ የተወሰነ ላጥፋ ስፔስ ስለሌለን ማለት ነው። ጀስት እንደ ብላክቦርድ ነው የምንጠቀምበት ይችል። አሁን ኦልሬዲ የምንፈልገውን ስላገኘን ብዙም አንቸገርም። ሶ አሁን ኤዋኑ ስንት መጥቶልናል? ሶሪ አሁን ኤዋን ስንት መጣልን? ኤዋኑ -2 መጥቶልናል። ሶ ኢዝ ኖት ትሩ ነው። ሶ ይሄኛው አይደለም። ትሩ ቢሆን ኖሮ የመጀመሪያው መልስ ይሆን ነበር። ሶ ዲ ስንት ነው? -3 ነው። ሶ ኤን ስንት ይመጣል? ኤን ማለት ኤ1 ፕላስ ኤን ማይነስ 1 ታይምስ ዲ እና እንስራው እስኪ። ኦልሬዲ ኤን ተርም እየተጠየቅን ስለሆነ ኤዋኑ ስንት ነው? -2 ይመጣል ፕላስ ኤን ማይነስ 1 ታይምስ 3 ነው። ኔጌቲቭ ማለት ነው። -3 ስለሆነ ዲ ሶ ስንት ይመጣል? አሁን ይሄ -2 ፕላስ -3ኤን ፕላስ 3 ይመጣል። ሶ -2 ፕላስ 3 1 ይመጣል። 1 ማይነስ 3ኤን ይመጣል። ይሄ ማን ነው? ኤኤን ነው። ሶ ዘ ጀነራል ተርም 1 ማይነስ 3 ይሄም አይሆንም። ለምን? ልክ ነው ኢዝ ኖት ትሩ ነው እየተባልን ያለ ነው ማለት ነው። ዘ ቴንዝ ተርም ይለናል። ቴንን ተካ እዚህ ጋር ኤቴን ስንት ይመጣል? ኤቴን ማለት 1 ሲቀነስ 30 ይመጣል። ስንት ይመጣል? -29 ይመጣል። ልክ ነው። ይሄም አይሆንም። ስለዚህ እስኪ ዘ ሰም ኦፍ ዘ ፈርስት 10 ተርምስ ይላል -168 መልሳችን ይሄ ነው ማለት ነው። ግን እንፈልገው እስኪ። እሺ ኤስ 10 ማለት ምን ማለት ነው? 10/2 ኤ1 ፕላስ ኤ10 ነው አይደለ? ሶ 5 ይመጣል። ይሄኛው ኤ1ኑ -2 አግኝተናል። ሄሌተስ ፕላስ ኤ10ኑ ስንት ይመጣል? 10 ብተካዙ ስንት ይመጣል? 100 ነው። ኤ10 ማለት 300 ይመጣል። 300 -299 ነው አይደል? ይመጣል ያ -3 ተካስ ማን ነው? 10 ተካ 300 ይመጣል። 30 ነው። ዘ ፈርስት 10 ተርምስ እኮ 30 ሲቀነስ 29 ነው አይመጣም? -29 ሶሪ -29 ሶ ዘ ፈርስት 10 ተርምስ። ስለዚህ ስንት ይመጣል? አሁን 5 ሲባዛ -31 ይመጣል። እሺ ስንት ይመጣል? አሁን ይሄ ሲባዛ -155 ነው የሚመጣ። -165 ሳይሆን። ስለዚህ መልሳችን ምን ይመጣል? ዲ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። እሺ 23 ምንድን ነው የሚለን? which one of the following is true about quadrant 2 angle whose terminal side lies on the line of the equation ይለናል። ይችን ሪአሬንጅ እናርጋትና ይሄ ማለት y እኩል ይሆናል -2x ይመጣል አይደለ? ያ ታስታውሱ ከሆነ ስሎፕ ማለት ደግሞ ምን ማለት ነው? ታን ቴታ ነው አይደለ? ቴን ቴታ። ስለዚህ -2 ነው እያልን ያለ ነው። ታን ቴታ -2 ነው እያልን ያለ ነው። ስሎፕ y -2 ስለሆነ ማለት ግን ኳድራንት እሷ እንትን መሆን አለበት ይታወቃል። እንትን አኪዩት አንግል መሆን አለበት። እሱ መደብ እናውቀዋለን ማለት ነው። ከዚህ ጋር ተያይዞ እንግዲህ ሌሎችን ማወቅ ነው። ሶ ትሪግኖሜትሪክ አይደንቲቲ እንጠቀምና ታን ቴታ -2 ከሰጠ ለምሳሌ ሴክን ማግኘት ይችላል። ታስታውሱ ከሆነ 1 ፕላስ ታን ስኩዌር ቴታ እኩል ይሆናል ሴክ ስኩዌር ቴታ ይላል አይደለ? ያለ ደምር። ስለዚህ ምን ይመጣል? አሁን ይሄ ማለት ታን ስኩዌር ኔጌቲቭ ስኩዌር ሲሆን ስንት ይመጣል? 4 ይመጣል። ስለዚህ 1 + 4 እኩል ይሆናል ሴክ ስኩዌር ቴታ ነው። ሶ ይሄ ማለት ሴክ ስኩዌር ቴታ ማለት 5 ነው። ሶ ምን ማለት ነው አሁን? ሴክ ቴታ ማለት ፕላስ ኦር ማይነስ ራዲካል 5 ይሆናል አይደለ? ግን ኳድራንት 2 ለው ስላለ ሴክ ደግሞ የኮስ ሪስፕሮክ ስለሆነ ኔጌቲቭ መሆን አለበት። ስለዚህ ምን መጣ? ሴክ ቴታ ኔጌቲቭ ራዲካል 5 ይመጣል። ሶ ምንድነው እያለን ያለው? ሴክ ይሄ ማለት ሳይሆን ምንድነው ትሩ የሆነው ነው እያለን ያለው። ሶ ዲ አይሆንም። ሴክ ከተጠየቅ ኮስ መፈለግ እንችላለን። ይሄ ማለት ኮስ ቴታ ማለት 1 ሴክ ቴታ ስለሆነ 1 ኔጌቲቭ ራዲካል 5 ይመጣል። ሶ ራሽናላይዝ ስናደርገው ኔጌቲቭ ራዲካል 5/5 ይመጣል። ሶ መልሳችን ይመጣል ማለት ነው። አሁን ሌላውን ብታዩት አይመጣም። ለምን መሰላችሁ የማይመጣው? አሁን ኮስ ለምሳሌ ኤን እንኳን በሰራላችሁ ታን አይመጣም። ይሄው ታን አይደለም። ቢኤ እንዴት እንደማይመጣ ላይታይ። ኮስ ስንትን ያገኛል? ኮስ ቆይ ከለሩ አልቀይርላችሁ። አሁን እዚህ ጋር በደንብ እንዲታያችሁ ኮስ ቴታ ማለት ያረለ ከዛ ኮስ ስኩዌር ቴታ ፕላስ ሳይን ስኩዌር ቴታ ስንትን ማምጣት አለበት? አንድ አይደለ? ኮስ ስኩዌር ቴታ ይሄ ነው አይደል? እዚህ ጋር ይሄ የተሰጠን ነው። ስኩዌር ስናደርገው ስንት ይመጣል? 5/25 ይመጣል አይደል? ፕላስ
ሳይን ስኩዌር ቴታ which is equals to 1 መምጣት አለበት። እሺ ኦር እዚህ ጋርም ታንና እንትን ስለተሰጠ በዚህ መሄድ ይቻላል። ኦሬዲ ታን ማለት ሳይን ኦቨር ኮሳይን ስለሆነ ኦሬዲ በዚህ ስለጀመርነው እኛ እንቀጥላለን። ሶ ይሄ በዚህ ስናካፍለው ስንት ይመጣል? 1/5 ይመጣል ስናካልለው ማለት ነው። ፕላስ ይሄ ወደዛ ፕላስ ሳይን ስኩዌር ቴታ which is equals to 1 ነው። ወደዛ ወስደው ስንት ይመጣል? ሳይን ስኩዌር ቴታ which is equals to ወደዛ 1 ማይነስ 1/5 ነው 4/5 ይመጣል። ሶ ይሄ ማለት ሳይን ቴታ ስንት ይመጣል? 2 ራዲካል 5 which is ፖዚቲቭ ለምን ኳድራንት ስለሆነ ኳድራንት ደግሞ ሳይን ፖዚቲቭ ስለሆነ ማለት ነው። ሶ 2/5 ይለናል። ይሄ ፎልስ ነው ማለት ነው። ሶ መልሳችን ምን መጣ? ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ 24ኛ which one of the following expression is not rational expression ነው የሚለው። rational expression ማለት p of x over q of x መልክ የተቀመጠ p of x q of x ምን የሆኑ ፖሊኖሚያል ፋንክሽን የሆኑ ማለት ነው። ፖሊኖሚያል ፋንክሽን ነው። ሶ n ይሄኛው ምን ማለት ይችላል መሰላችሁ? n እንደዚህ ብለን ማስቀመጥ ነው። ይሄ ማለት 1/x ስኩዌር ነው ፕላስ 1/x ነው ፕላስ 3 ነው። ሶ ምን አድርገን ማስቀመጥ እንችላለን? የጋራ ኦቨር 1 እንኳን x የጋራ x ስኩዌር ቢሆን የጋራ ማለት ነው የሁሉም ኤልሲኤም። ሶ 1 ፕላስ x ፕላስ 3x ስኩዌር አድርገን ማስቀመጥ እንችላለን። ስለዚህ ይሄ ደግሞ በምን በp of x ኦቨር q of x ፎርም የተቀመጠ ስለሆነ ይሄ ራሽናል ፋንክሽን መሆን ይችላል። ምንም ችግር የለው። ፖሊኖሚያል ፋንክሽን ነው የማይሆነው እንጂ ይሄ በራሱ ራሽናል ፋንክሽን በሁለቱ በp of x ኦቨር q of x ፎርም የተቀመጠ ስለሆነ ፖሊኖሚያል መሆን ይችላል። ይሄኛው መውጣት ይችላል። ይችኛዋን አንድ ስቴፕ ሄደላችሁ። ይሄ ማለት እንደዚህ ማለት ከላይ ያለው x ስኩዌር ፕላስ 1 ዘ ሆል ስኩዌር ማለት ኦቨር ከታች ያለው x ማይነስ 1 ነው። ይሄኛው ይጣፋል። ሶ ራሱ ስኩዌርም ስለሆነ ችግር የለበትም። x ስኩዌር ፕላስ 1 አብሶሉት ቫልዩ ቢገባም ኦቨር x ማይነስ 1 ነው የሚወጣ። ኦልሬዲ ስኩዌር ስለሆነ ችግር የለበት። x ስኩዌር ፕላስ 1 ኦቨር x ማይነስ 1 ይሆናል። ሶ ይሄ ፖሊኖሚያል ፋንክሽን ይሆናል። ችግር የለበትም። m ይሆናል ዲም ይሆናል። ምንም ችግር የለም። ኦቨር 1 በሚል እዚህ ጋር ምንም ችግር ስለሌለበት ማለት ነው። ይሄኛው ግን አይሆንም። የማይሆንበትም በዚች ምክንያት ፖሊኖሚያል ፋንክሽን ምን መሆን አይችልም? ፓወሩ ፍራክሽን መሆን አይችልም። ፓወሩ ዴሲማል መሆን አይችልም። እሱን በደንብ መያዝ ያስፈልጋል። ምክንያቱም አሁን ይሄኛውን በp of x over q of x ፎርም ማስቀመጥ ስለማንችል what equal c ራሽናል ኤክስፕሬሽን መሆን አችልም ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች፣ በጣም አሪፍ። እሺ 25 ማለት ነው። which one of the following is the solution set of ይለናል። እንደ ሞዴል ተፈታኝነታቸው ጥያቄውን መስራት ሊያስፈልገን ይችላል፣ እንሰራዋለን። ግን እንደ ኢንትራንስ ጥያቄ መስራት ግን በጣም ጥንቃቄ የሚያስፈልገው እንደዚህ አይነት ጥያቄ ያስፈልጋል። ለምን መሰላችሁ? አሁን እንዲሁ ዝም ብሎ አንድ ተማሪ ሳይሰራ መልስ ማግኘት ይችላል። ለምሳሌ እዚህ ጋር ማለት ነው ለምሳሌ ዶሜኑ ማን ነው? ለምሳሌ እዚህ ጋር አንድ ብተካ ይቻላል። 1/1 1 ይመጣል። ስለዚህ አንድ ሲቀነስ 1 0 ነው። 1/0 አንዲፋይንድ ነው አይደል? በቃ ይሄ መልስ አይሆንም ማለት ነው። አንድ እሺ ኔጌቲቭ አንድ እዚህ ጋር ብተካስ ይሆናል። ኔጌቲቭ አንድ እዚህ ጋር ደግሞ ፕላስ ስለሆነ ኔጌቲቭ አንድ ብተካ 1/ኔጌቲቭ አንድ ነው። አንድ ሲቀነስ 1 0 ነው። ሶ 1/0 አንዲፋይንድ ነው። ይሄም አይሆንም። ይሄም አይሆንም። መልሳችን ምን መጣ? ይሄ መጣ። ባጭሩ ፈርዘር አሁን መስራት በደንብ ይቻላል፣ እናመጣዋለን። ሲሰራ የሚገርማቸው የሚመጣው ሲ ነው የሚመጣ ሲሰራ ልንሰራው ስለሆነ። ግን ከመስራታችን በፊት እንደዚህ አይነት ጥንቃቄ እየነገርኳችሁ ያለው ሲሰራ ከዶሜኑ ውስጥ ከመጣ ዶሜኑን እናስወጣዋለን ማለት ነው። ይችን እንስራት። አሁን ምን እናደርጋለን? እዚህ ጋር ምን ማለት እንችላለን? 1 ማይነስ ሳይሆን 1/1 ማይነስ 1/x ነው የሚለው። ይችን 1/1 እኔ ነኝ ያልኳት፣ ያው ልንደምር ስለሆነ ልንቀንስም ስለሆነ ማለት ነው። ሲደመር 1/1 ፕላስ 1/x መጣ። ከዛ እኩል ይሆናል ስንት ነው ይለናል? 1/x ፕላስ x ይለናል ኦቨር ማይነስ 1/x ፕላስ x ይለናል። ይችን አሁን እንዲናርጋው እቺኛዋ የጋራ ስንት ሆናለች? ይሄ ማለት x ማይነስ 1/x ትመጣለች። ክሪስ ክሮስ እናረጋት x ማይነስ 1/x ይመጣል። በተመሳሳይ ይሄኛው 1/1
ኤክስ ፕላስ 1 ኦቨር ኤክስ ይመጣል። ሶ which is equals to እቺኛዋንም ኦቨር 1 እናርጋት፣ እቺኛዋንም ኦቨር 1 እናርግና ምን ይመጣል አሁን 1 ፕላስ ኤክስ ስኩዌር ኦቨር ኤክስ ይመጣል። ይሄኛውም ምን ትመጣለች እቺው ማይነስ 1 ፕላስ ኤክስ ስኩዌር ኦቨር ኤክስ ይመጣል ማለት ነው። በጣም አሪፍ። ሶ ይሽኛዋን ወደ ላይ መውሰድ እንችላለን። ይሄ ማለት ኤክስ ኦቨር ኤክስ ማይነስ 1 ፕላስ ኤክስ ኦቨር ኤክስ ፕላስ 1 ኮልስቱ። በነገራችን ላይ ይሄኛው በዚህ ማጣፋት ይቻላል፣ ያ አንድ አይነት ስለሆነ ማለት ነው። ሶ ምን ማለት ነው ይሄው ይሄ ማለት ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር ማይነስ 1 ማለት ያው ሪአሬንጅ ነው። ይችኛዋን ኤክስ ስኩዌር ማይነስ 1 ብዬ ነጻፍኳት፣ ከፊት አደረግኳት። ይችኛዋን ደግሞ ኤክስ ስኩዌር ፕላስ 1 አደረግኳት ማለት ነው። ሶ አሁን የዚህና የዚህ ጋር ኤልሲኤማቸው ምን ይሆናል? ከታች ኤክስ ስኩዌር ማይነስ 1 ይሆናል። ለምን ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ስለሆነ ኤክስ ስኩዌር ማይነስ 1 ማለት ነው ይሄ። ከዛ ክሪስ ክሮስ ማለት ኤክስ ኢንቱ ኤክስ ፕላስ 1 ፕላስ ኤክስ ኢንቱ ኤክስ ማይነስ 1 መጣ which is equal to ኤክስ ስኩዌር ፕላስ 1 ኦቨር ኤክስ ስኩዌር ማይነስ 1 ነው። ይሄኛው በዚህኛው ይጣፋል ማለት ነው። ሶ ምን ቀረና አሁን ይሄኛውን አባዙልኝ ሲባዛ ምን ይመጣል? እቺኛዋን ከለሯን ልቀይራት አሁን በደንብ እንድትለያችሁ። እቺ ስትባዛ እቺኛዋን ላባዛው እዚህ ጋር ያለችው ስትባዛ ይሆናል ኤክስ ስኩዌር ፕላስ ኤክስ ፕላስ ኤክስ ስኩዌር ማይነስ ኤክስ እኩል ይሆናል ኤክስ ስኩዌር ፕላስ 1። ከላይ ያሉትን ብቻ ነው የምወስደው ከዚህ በኋላ ማለት ይሄ ማለት በጣም አሪፍ። ሶ አሁን ስንት ይመጣል? ይሄኛው በዚህ ይጣፋል። ሶ 2x ስኩዌር which is equals to x ስኩዌር ፕላስ 1 ነው። ወደዛ ሲሆን x ስኩዌር is equals to 1 ነው። ሶ ይሄ ማለት x is equals to ፕላስ ኦር ማይነስ 1 ይመጣል። አያችሁ ስትሰሩ። ሶ መልሱ አሁን ምንም አንደርስታንድ ላላረገ ሰው ቀጥታ መጥቶ መልሱ እዚህ ጋር ነው። ሶ ግን በጣም ጥንቃቄ እንድታደርጉ ነው ስራውንም የሰራውላችሁ። ስለዚህ መልሳችን ኢምፕቲ ሴት ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ እንቀጥላለን። 26 ምንድን ነው የሚለን? which one of the following sigma notation expression ይሄኛውን ሊሰጠን የሚችል ነው። ይሄኛውን ሊሰጠን የሚችል ኤክስፕሬሽን ከዚህ ከሚከተሉት ውስጥ የትኛው ነው? ከኤስ ከዲ ካሉት ለምሳሌ እስኪ ዲ ልሞክርላችሁ ነው። ያው ስራ የለውም ይሄኛው ቀጥታ መሞከር ስለሆነ ለምሳሌ ምንድን ነው የሚለን? ዲ ማለት the summation of k starts from 1 up to 10 ነው። ምንድን ነው የሚለን? ራዲካል 2k ነው የሚለን። ሶ ከአንድ ልጀምር። አንድ ስተካ k ጋር ስንትን ይመጣል? ራዲካል 2 መጣ ፕላስ አይደል ሰሜሽ ስለሆነ። ሁለት ብተካ ስንት ይመጣል? እዚህ ጋር አንድ ስተካ ራዲካል 2 መጣ። ሁለት ብተካ ስንት ይመጣል? 4 ይመጣል። ሶ 2 መጣ ማለት ነው። ከራዲካል 2 4 4 ሆኖ ነው። 3 ብተካ ስንት ይመጣል? ራዲካል 6 4 ብተካ ራዲካል 8 ነው። ራዲካል 8 ማለት 2 ራዲካል 2 ነው። ሶ 2 ራዲካል 2 ፕላስ 4 8 5 ብተካ 10 ይመጣል። ራዲካል 10 ፕላስ እያለ ቀጥል። አያችሁ መልሳችን ምን ይመጣል? ዲ ይመጣል። እሱ ሊተካልን የሚችል ስለሆነ አሁን እስከ 10 አይደል? 10ኛውን ብተካው ስንት ነው ይመጣ? የመጨረሻው 10ኛው እንዲህ እያለ 20 ይመጣል። ራዲካል 20 ነው አይደል? የሚሆን ራዲካል 20 ማለት ራዲካል 20 ማለት 4 ሲባዛ በ5 ስለሆነ 2 ራዲካል 5 ሆኖ ይወጣልናል። ያ የመጨረሻው ይታያችኋል አይደል? yes ሶ በዚህ መልኩ ብንሄድ እንዲሁ በቀላሉ ማግኘት እንችላለን። ማሰው መልሳችን ምን ይመጣል? ዲ ይመጣል ማለት ነው። በጣም አሪፍ እሺ 27 given the sequence 1 እሺ 1 ኔጌቲቭ 4 9 ኔጌቲቭ 16 እያለ ነው። ምንድናቸው ቁጥሮቹ? ኔጌቲቭም ፖዚቲቭ እንኳን ብትሆ ፐርፌክት ስኩዌርስ ናቸው እነዚህ። ፐርፌክት ስኩዌር ይባላሉ እነዚህ። ሶ ፐርፌክት ስኩዌር ከሆነ ሊሆንልን የሚችል ቁጥር ወይ ይሄ ነው ሊሆን የሚችል ወይም ደግሞ ሌላኛው ወይ ይሄ ነው ሊሆን የሚችል። ከሁለት አንዱ በእርግጠኝነት አይቀርም ማለት ምንም የተለየ ነገር ሶ ግን አንዱ ፖዚቲቭ አንድ ኔጌቲቭ እያለ ስለሆነ እየሰጠን ያለው። እሺ ለምሳሌ እስኪ ሲ ልሞክረው። ሲ ኤን እኩል ይሆናል -1 ዘ ፓወር ኦፍ ኤን -1 ታይምስ ኤን ስኩዌር ነው። አሁን ኤን አንድ ስተካ ስንት ይመጣል? ኤን አንድ ስተካ አንድ ሲቀነስ 0 ነው። -1 ዘ ፓወር ኦፍ 0 ታይምስ 1 ስኩዌር ነው። -1 ዘ ፓወር ኦፍ 0 1 ነው። 1 ሲባዛ 1 ይመጣል። ሶ የመጀመሪያውን አግኝቻለሁ ልክ ነኝ።
እሺ what about n is equal to 2 ሲሆን 2 ልተካ ነው። ይሄ ማለት -1 the power of 2 -1 አይደለም የሚሆነው ያ 2 ነው። ከዛ 2 the power of 2 ነው የሚሆነው -1 ይሄ ማለት -1 the power of 1 ነው ታይምስ 4 ነው ሶ ኔጌቲቭ 4 መጣ። እየመጣልኝ ነው ማለት ነው። እሺ what about n is equal to 3 ብተካስ 3 ማለት -1 the power of 3 - 2 ታይምስ 3 ስኩዌር ነው n ስኩዌር ስለሆነ ማለት ነው 3 ስኩዌር 9 ነው -1 the power of 3 - 2 -1 the power of 2 ነው ኢቭን ስለሆነ ይጣፋል ስንት ይመጣል ይሄ 9 ይመጣል ይመጣል ሶ መልሳችን ባጭሩ ዲመጣ ማለት ነው በጣም አሪፍ ይሄኛው ቢቢዮን ነው ምን መሰላችሁ አንድ ስተካ ስንት ይመጣ ኔጌቲቭ 1 ነው ከዛስ ሁለት ብትተካ ኔጌቲቭ 4 ፖዚቲቭ 4 ሶሪ ኔጌቲቭ 4 ሳይሆን ፖዚቲቭ 4 ነው የሚመጣ 3 ተካ ኔጌቲቭ 9 ከዛ ኔጌቲቭ 16 እያለ አይገናኝም እንትኑ ሳይኑ ይቀየራል ማለት ነው በጣም አሪፍ እሺ 28ኛ ኦኬ ይሄ ስኩዌንስ ኤንድ ሲሪስ ላይ ያለ ነው የመጨረሻው ያኛውም ከላይም ያለው ማለት ነው 5 the power of r times 5 the power of r square times 5 the power of r cube times 5 the power of r the power of 4 times እያለ ስንት ይመጣል 5 ይመጣል ሶ ይሄኛው ደግሞ በኤክስፖነንት ሩል ምንድነው የሚሆነው ይሄ ማለት 5 እና r plus r square plus r cubed plus r the power of 4 plus እያለ ይቀጥላል አይደል is equal to 5 the power of 1 ነው አይደል ኤክስፖነንት ስለሆነ ሶ ምን ማለት እያልኩ ነው ያለው a the power of x is equal to a the power of y ከሆነ x is equal to y ግዴታ ነው የሚሆነው ኤክስፖነንት አንደኛው ሩል ይሄ ስለሆነ ሶ ምንድነው እያልኩ ያለው ታውን ይሄ r plus r square plus r cubed plus r the power of 4 plus እያለ ሄድ ስንት ይመጣል ነው እያለ ነው ያለው አንድ ይመጣል ነው እያለ ነው ሶ ይሄ ደግሞ ኢንፋይናይት ሲሪስ ሆኖ ኮንቨርጅ አደረገ ማለት ነው ኮንቨርጅ ካደረገ ደግሞ ምን አይነት ፎርሙላ እንጠቀማለን ታስታውሳላችሁ አይደለ ይሄ ማለት SN ምን እንላለን SN እኩል ይሆናል G1 over 1 - R ነው ሶ G1 ማን ነው እዚህ ጋር G1 R ነው R ስንት ነው Rም R ነው ሬሾ R ነው እቺ ሬሾ እቺኛዋ ደግሞ R ነች እቺኛዋ ሳም ለምን ባር እየተባዛ ያለው ስለዚህ ምን እናደርጋለን አሁን ይሄ R over 1 - R እኩል ይሆናል ስንት አንድ መጣ ማለት ነው አንድ መጣ ከዚህ በኋላ ክሪስ ክሮስ ማለት ሶ ባጭሩ ይሄኛውን ክሪስ ክሮስ እናደርገው ስንት ይመጣል ይሄ ማለት ምን ይመጣል አሁን 1 ማነው ሶሪ R እኩል ይሆናል 1 - R ይመጣል ወደዚህ ወስደው 2r which is equal to 1 ይመጣል ሶ r which is equal to 1 over 2 ይመጣል ማለት ነው 1 over 2 ይመጣል ማለት ነው በጣም አሪፍ ያ ሶ the answer is D ይመጣል ማለት ነው ግልጽ ነው ተማሪዎች በጣም አሪፍ እሺ 30 the lower and the upper base of a frustum of a right circular cone having a radius r ማለት ነው ካፒታል እና ስሞል r እያልን እንጠራው ማለት ነው ካፒታል r ስንት ነው 6 ነው ስሞል r ስንት ነች 4 ነች ሃይቱ ደግሞ ስንት ነው የሚለው ያ ይሄው h ማለት ስንት ነው 3 ነው ሶ the volume of frustum of cone ነው volume ማለት 1 over 3 times h r square plus small r square plus r times small r በቃ እቺን ፎርሙላ መጠቀም ይቻላል እዚህ ጋር ፓይ አለች ሶሪ እቺኛዋ ፓይ አለች እዚህ ጋር ፓይ ታይምስ h ሶ ምን እናደርጋለን 1 over 3 ፓይ ታይምስ h ስንት ነው 3 እቺ ካፒታል r ስኩዌር ስንት መጣለች 36 ማለት ነው አንድ ስቴፕ ሊድ 6 ስኩዌር ፕላስ 4 ስኩዌር ፕላስ 6 ታይምስ 4 ማለት ነው በጣም ዛሬ ሶ አይ ቲንክ 3 በ3 ይጣፋል ሶ እዚህ ጋር ያለው ፓይ ነው ይቀራል ሶ ምን ይሆናል አሁን እዚህ ጋር 36 ሲደመር 16 ሲደመር ይሄ ደግሞ 24 ይመጣል እሺ ሴንቲሜትር የዩኒቱ መጨረሻ ላይ እናስቀምጣለን ብዬ ነው ሶ ፓይ ልበልና እዚህ ጋር 36 ሲደመር 16 አይ ቲንክ 52 ሲደመር 24 ስንት ይመጣል
78 ነው አይ ሚን 76 ያ 76 ፓይ መጣ። ፓይ ሴንቲሜትር ኪዩብ ምንድነው ይሄ? ዘ ቮሊዩም ኦፍ ፍረስተም ኦፍ ኮን ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ዘ አንሰርስ አይ ቲንክ የት ጋር ነው ያለው? ያ ሲ መጣ ማለት ማን ነው? አይ ሚን ኤ ማለት ነው። ሶሪ። ሶ ቀጣይ ፓርት ደግሞ በሌላ ፓርት ይዘንላችሁ እንመጣለን ማለት ነው። በተረፈ ቻናላችንን ሰብስክራይብ ማድረጋችሁን፣ ላይክ እንዲሁም ደግሞ ሼር ማድረጋችሁን እንዳትረሱ። መልካም የጥናት ጊዜ ይሆንላችሁ። ቀጣይ እስከምንገናኝ ድረስ ቻው።